ስለማፈቅር የሁሉንም ሰው ቻልኩኝ አይደል? እኔ ማንንም አልቻልሽም። ሁሉም ሰው አንቺን ነው የቻለሽ። ሁሉም ሰው አንቺን ነው የቻለሽ። አመሰግናለሁ። እናንተ ናችሁ የቻላችሁ አይደል? ከዚህ በኋላ አያስፈልግም። እያስራትሽን ያስባክሽ ሰው ላይ ዘለሽ ጉፍ አትበይ። የመጣችሁ እኮ ቤት ልብስ ነበር አይደል? ልብስ ብቻ ነበር የጠየቀችሽ አይደል? ምን ትመለከችልም? እሷ መሆኗ ምንድነው ነው? ስለማልፈልግ አንድ ላስቲክ ለመያዝ አይሆንም። ምንድነው እናንተ? እሱን ማሳንቺ ምንድነው? አንቺ ንገሪኝ። መጀመሪያ የሚያልከው የነበረው እኔ እንኳን አብሬው መሆን ባልችል ካንቺ ጋር መሆን የለበትም። ምክንያቱም አንቺ የምትገቢ ሴት አይደለም። እንድንገናኝ ነው የምትፈልገው? የእውነት መኖር ምን ጀምረው መች ነው? እኔና አንቺ ተነጋግረን የምንግባባው መች ነው? አሁን እንጀምር። እሺ አሁን እንጀምር። እሷን ከህይወት አስወጣትና ልክ ካልሆንኩኝ ማለት ነው። ምግብ ጣፍጦሽ እንደምትፈልጊው ካልሆነ የጨው መጠን የምታለቅሽ ሰው ነሽ። እንባ ለአንቺ ተራ ነገር ነው። እያንዳንዱ ነገር ዝም ብሎ ማስመሰል ነው። ሲጀምር ስርዓት የለሽም እንዴ? ቤትሽ እንግዳ ሲመጣ ተቀብለሽ አክብረሽ እንግዳሽ ካልሆነች የምትናገሪበትን ነገር ቲሸርት ነው አይደል የፈለኩት? ታምሜ ተኝቻለሁ አይደል? ስለኔ ህመም አይመልከት። ለሰብስት አልፈልግም። ሲጀመር አንድ ነገር ልንገርሽ፣ አሞኛል። ያለሁበት ሁኔታ ጥሩ አይደለም። በቃ ሲሻል መተህ መውሰድ ትችላለህ። አኑ ሲሻል መተህ መውሰድ ትችላለህ። ውጪልኝ። እየሰማሽ ምን ማለት ነው? ውጪልኝ ማለት ምንድነው? ሁሉ ጭቅጭቅ እዚህ ነበርክ? ምን ጭቅጭቅ ያስፈልጋል? በዚህ በአየር ፍጥነት የመጣው እዚህ ነበር። አይመለከትሽም። ሁሉ ነገር ነው። ሚሊዮች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ታውቃላችሁ ሰሞኑኛ ላይ የተፈጠረው ያለው ነገር አኖኒ ነኝ እያሳመንኩት ያለሁትና ደህና እንዲሆን ደግሞ እኔ ከሱ መራቅ እንዳለብኝ ብዙ ሰዎች እየነገሩኝ ነውና ለመራቅ እንግዲህ ቤቴ ውስጥ በሬን ዝግት አድርጌ ቁጭ ብያለሁ። ከዛ ሌላ ምንም ነገር ማድረግ ስለማልችል ማለት ነውና ያው ጥፋተኛ ነኝ ብዬ አስባለሁ። እኔ ነኝ ያጠፋሁትኝ። ግን ደግሞ ጥሩ ነው ባጠፋሁት ነገር እየተቀጣሁ ከሆነ ጥሩ ነው። በአንዳንድ ነገሮች ለመቀጣት መሞከር በጣም አሪፍ ነገር ነው። ግን እያስጨነቀኝ ነው። እንደውም ምንቴ አሁን መጥቶ ምናምን ነገር ካሜራ ከማብራቴ በፊት ደህንነት ውስጥ ጠይቀው ምናምን ነገር አይደና ነው ምናምን ነገር ሲለኝ አይ በቃ ደህና ከሆነ ሌላው ነገር ይደርሳል። ምንም ነገር ይደርሳል። መጀመሪያ እሱ ደህና መሆን ነው የሚፈለገው። ሌላው ነገር በጣም የሚደርስ ነገር ስለሆነ ማለት ነውና አውቃለሁ በጣም ከብዶኛል። ሁሉም ነገር በጣም ነው የከበደኝ። ሁሉም ሰው እኔ ላይ ነው እየፈረደ ያለው። ሁሉም ነገር በእኔ ነው እየሆነ ያለውና ምኑ ጋር እንዳጠፋው አላውቅም። ምኑ ጋር እንደተሳሳትኩኝ አላውቅም። ከድሮ ፍቅረኛው ጋር አንድ ቤት እየኖረ እንደሆነ አውቄም ዝም ብዬ ቁጭ ብዬ ያለሁትኝ እኔ ነኝ። ጥሩ ነው። ተመችቶት ከሆነ ለሱ ይመቸው፣ ለሱ ይርላው። ለኔ ችግር የለብኝምና በጣም አሞኛል። ለቱስ ነግራችሁ ፋሚሊዎች ራስ ምታት ምንም ያልቻልኩት በሽታ ቢሆን እሱ ነው። ወሰድኩ ምንም አይነት ነገር ምንም ለድነኝ አልቻልኩም እና ከድሮ ፍቅረኛው ጋር መኖር ጀምሯል። ጥሩ ነው። ያን ነገር እኔ ባረገው ግን የማይሆን ነገር ነው። ሁሉም ነገር ሴት ላይ የሚበረታው ጥሩ ነው። ግን እኔ አላውቅም። ቤቱ ሊበላኝ ነው። ብቻዬን ነው ያለሁት። እህትም ጓደኛም እንደሌለኝ ታውቃላችሁና እና አንድ ሰው አብሮኝ ቢኖር በጣም ደስ ይለኝ ነበር። አብራችሁ የሚኖር ሰው ሲኖር ብዙ ነገሮች ይቀለላችኋል፣ ምናምን ይስተካከላሉ። ግን ጓደኛም እህትም ምንም ሳይኖራችሁ ሲጋር ደግሞ በጣም ይከብዳል ሁሉም ነገር። ቶዬንም እንዳወራው እየፈለገ አይደለም ማኑ ምናምን ነገር ማስጨነቅ ነው የሚሆነው። ለካ እስከዛሬ ቶዬን ሳወራው ምናምን ነገር እየደበረው ነበር አሉ። ስለዚህ እንደዛ እየደበረው ከነበረ ደግሞ እኔ ማስቀረት ነው ያለብኝ። እስቲ ከኔ ቅርና ሁሉም ነገር መስተካከል የሚችላቸው ነገሮች በሙሉ ወይ ለጓደኛም ለፍቅረኝነትም የመመቻ አይነት ሰው ላልሆን እችላለሁኝ። አንዴ ራሴ አድርጌ ሙጥኝ አድርጌ ሰውን ኪያስኩኝ በእኔ መስበር ብቻ እንዲሄድ የምፈልግበት ባህሪ ያለኝ እና የሚያስጠላ ባህሪ፣ እሱን ለማስተካከል እሞክራለሁኝ። ዛሬ ግን ካሜራ ያበራሁበት ዋነኛ ምክንያት አኑ እዚህ አንዳንድ ልብሶች ነበሩት። ያው ቤት በገባው ሰዓት እንዲያላምዱኝ ብዬ ምናምን ነገር ትንሽ ሰዓት ላይ ከኔ ጋር ነበሩ። አይታችሁ ከነበር እነ ቶፋ ምናምን ነገርና እና ዛሬ እቃዎቼን ወስዳለሁኝ እና እቃዎቼን አዘጋጅልኝ ብሎኛል። ለምን ይሄን ያህል እንደቸኮለ አልገባኝም። እቃዎቹን ለመውሰድ የሚለብሰው ልብስ ሌላ አቶ ይሆን ምን ይሆን አላውቅም፣ ግን እመጣለሁ ብሎኛል እና እኔ ደግሞ በሰላማዊ መልኩ ላዋራውን የፈለኩት በቃ መነጋገር አለብን። በዚህ መልኩ አይቀጥልም። እኔ
ወደዚህ ቤት እሱ ጠቅልሎ ይገባል ብዬ ብዙ እቃዎችን እያሟላ ብዙ ነገር እያረኩ ባለው ሰዓት ላይ ያለውንም ልብስ ወደ መውሰድ መሄድ ከሆነ ትንሽ ይከብዳልና እኔ ለመናገር ፋሚሊ ስደውልለት ስልክ እያነሳልኝ አይደለም፣ ጭራሽ እየዘጋብኝ ያለውና ወይ ማናገር ሳይፈልግ ደርሶ ነው የሚሆነው። ሲደርስ ነው ብዙ ጊዜ ስልክ የማያነሳውና እያሳየ ባህሪ ያለው ለእኔም አልተመቸኝም። ግን ያው ደህንነቱ በጣም እያሳሰባችሁ ነበርና ምንቲ ደህና ነው አይደል? ንገራቸው አንተ ከኔ በላይ አንተ ስለምታውቅ ስለሁሉም ነገር ደህና ከሆነ ዛሬ እየተንኳኳ ነው። ፀሐይ ክፈች በር ክፈች። ተናዷል። የሆነ ነገር ብሎ ከመጣ በጣም ነው የምናደደው። የለም እሱ አሞታል እንዴ? እቃ ልወስድ እመጣለሁ ብሎ ነበር። ከውቃዎቹ ላይ ለምትሰጪኝ አልገባኝም። ያልገባሽም ማለት ያሉትን ልብሶች ምናምን ለኔ ትሰጪኛለሽ? መምጣት እችላለሁ። ምን ደህና ነው ብላኛል። አሁን ቆይ እናት በእናትሽ የፈለግሽው እኔ እና እሱ ማለየት ነው እንዴ? ማለየት ምናምን እኔ እቃ ፈልጌ ነው የመጣሁት። ቃል ወስድ ነው የመጣሁት። ልብሶቻችሁ ጋር አሉት እና ልብሶቹን ፈልጌ ነው የመጣሁት። እዚህ ነው ይኖራል ምናምን ያልሽኝ? አዎ ምን ያው እዛው እንዳሉ ዝርግር እሺ ልብሱን ልሰጪኝ ትችያለሽ። ደግሞ ቁጭ አሉ ምናምን ይባላል ነው ቁጭ በይ ተቀመጥ። ችግርሽን ግን ብነግሪኝ ደስ ይለኛል። ማለት እኔ ምንም ማለት ችግር የለብኝም። ችግሬ አሁን ስታሰቃየው እንደዚህ እንደሆነ ነገር ስታደርጊው ማየት አልችልም። ለዛም ነው ትኬት ቆርጬ ምናምን ከነበርኩበት የመጣሁት። እንገባሽ አይደል? የሚለብሰው ልብስ አትሆኑ እዚህ ያለውን ልብስ ለመውሰድ ይፈልጋል። በቃ አንቺ ጋር ያሉትን ነገሮች እንዳለ መውሰድ ይፈልጋል። እሱን የፈለገው አንቺ ነሽ የፈለግሽው። እኔም ብሆን ያው እሱ እኔ አንተ አሁን ላይ ማትደውለሽ ምናምን አትጠይቂም። እኔ የመለስኩልሽ ነው። ልብሱን ፈልገዋል ያሉት ልብሶች ምናምን እዚህ ያለውን እቃዎች ስጭኝ። የነበረበት ሰዓት ላይ ነበሩት አንዳንድ ነገሮች አሉ ብሎኛል። እሱን ማውራት ፈልጋለሁ። አሁን ላይ አታወሪውም። እሱን እኮ አንቺ አይደልሽ የምትወስጂው። ያልሽ እኔ አሁን ባለፈው መጣሽ ልታወሪ ወይ ልጠይቂ ምናምን ማለት አንቺ እንዴት ነው ግን እያልሽልሽ የፈለግሽው? እናት ከኔ ጋር መጣላት ነው እኔና አኑን ማጋደል ነው? ምን የፈለግሽው ብትነግሪኝ ደስ ይለኛል። እኔ ያኑን ሰላም ነው የምፈልገው። ከአንቺ ጋር ሰላም ሆኖ ያለ አልመሰለኝም እኮ። እቃውን መውሰድ ከፈለገ ራሱ መጥቶ እንዲወስድ ንገሪው። አይመጣም። አሞታል፣ ማረፍ አለበት። ድጋሚ ጭቅጭቅ ውስጥ ምናምን ልጨምሪ ነው አሁን ተመልሶ አንቺ ጋር የሚመጣው? ከኔ ጋር እኮ ጭቅጭቅ ውስጥ ብቻ አልነበረም፣ ፍቅር ውስጥም ነበረ። መስሎሽ ነው? ያ ፍቅር አይደለም። በተወሰነ መልኩ ሰዎችም የነገሩኝ አዋየውም የነበረው ነገር በአጠቃላይ ፍቅር አይደለም፣ ግዞት ነው። እንደተጸጸተ የሆነ ነገር እንደሆነ ምናምን አያድርግሽ። ገና እኔ እጄ ላይ የሚያለው ፊቴ ላይ የሚያለው ነገር አልጠፋም። ነገሮችን እኔ ችላ ያልኳቸው ለሱ ስል እኔ እንዳላስደበደብኩሽ አሳምረሽ ታውቂያለሽ። ምክንያቱም ምን አንቺ ላይ እጄን ማንሳት ብፈልግ ኖሮ ራሴ ያደርገዋለሁ። ከአንቺ ጋር መጣላትን ብፈልግ ኖሮ ገና ድሮ አደርገዋለሁ። ለጎረምሳ ቀጥሬ አንቺን የማስደበድብበት ምን አይነት አቅም አለኝ? ፈልገሽ ነው መደብደብ? ፈልገሽ ነው ራስሽን መጉዳት? ፈልገሽ ነው? ያልሽ ይሄ ለሱ በጣም ቀላል ነው። አድርጊ ተበቃ ከሆነ ራሱ ማለት ምን ለሱ መስዋዕትነት እንደከፈልሽ ልታርግሽ ነው? አንድ ነገር ልንገርሽ እናት፣ ይኸውልሽ ማን እንደሆነ ስምሽን በደንብ አላውቅም፣ ግን በቃ ሮዛ ተባልሽ ማለት ውስጥ ይኸውልሽ ሮዛ፣ ግን ደግሞ መናገር ያለብኝን ነገር መናገር አለብኝ።
በመሀላችን ገብተሽ ሌላ ሰው ነው እያረግሽው ያለሽ። እሱ ሲጀምር ነው ሰላሙን እያገኘ ነው የተስተካከለ ህይወት እየኖረ ምናምን በቃ ሊጀምር ነው። አትፍሪም እንዴ አንቺ ከሱ ጋር ገና መተሽ መኖር ስትጀምሪ? እኔ እንኳን እኮ ለመኖር ከሱ ጋር አላስ ይኸውልሽ አንድ ነገር ልንገርሽ፣ አንቺ ሲጀመር ፋሚሊዎቹ የሚፈልጉሽ አይነት ሴት አይደለሽ። በመጀመሪያ ደረጃ እኔ ይኸውልሽ መጀመሪያ የሚያልከ የነበረው እኔ እንኳን አብሬው መሆን ባልችል ከአንቺ ጋር መሆን የለበትም። ምክንያቱም አንቺ የምትገቢ ሴት አይደለሽ። የምትገባው ምን አይነት ሴት ናት? ለእሱ የምትገባ የእኔ አይነት ሴት። አንቺ ምንድን ነው ያለሽ? እኔ ምንድን ነው የሌለኝ? እሱ አልነገረሽ ይሆናል ግን ይነግርሽ ይሆናል ነገሮች ፊክስ ሲሆኑ። ባለፈው ደግሞ እየነካካልሽ ነበር። ሰላም የሆነ ነገር እኮ ቢልድ ማድረግ ቢዝነሱን ራን ማድረግ ምናምን እኮ አይደለም። የሆነ ነገሮችን እሱ ፍቅር አይደለም። ማንም ሰው የሆነ አምጥተሽው ነገሮችን ማንጅ ማድረግ ይችላል። አንቺ የወሰድሽውን ድርሻ ገንዘብ ከፍሎ የሆነ ሰው አምጥቶ በቃ ማስተካከል ይችላል። ይህ አይደለም ሚስትነት፣ ይህ አይደለም ፍቅረኛ ምናምን መሆን። ገባሽ? አሁን ደግሞ እኔ እዚህ ዝርዝር ውስጥ ልገባ ሳይሆን የመጣሁት እቃ አለ፣ ልብሶች አሉ፣ የሆነ እዚህ የነበረ ሰዓት ላይ የሚጠቃቀምበት ነገር አለ። እንድትሰጭ ልሰጥሽ አልችልም። ስለዚህ ውጭ በቃሽ። ማለት ልታስወጪ ልታባሪኝ ነው? እያባረርኩሽ አይደለም፣ ግን ደግሞ ልሰጥሽ ስለማልችል አየሽ፣ ስርዓት የሌለ ሰው እንደሆንሽ እኮ ደግሜ በጣም ነግሬሻለሁ። ግን አየሽ በጣም ብዙ ጊዜ ነው የነገርኩሽ፣ ስርዓት የሌለ ሰው ነሽ ማለት በቃ አታውቂም። ጤነኛ አይደለሽም። በጣም ጤነኛ ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ጤነኛ ነኝ፣ ግን ደግሞ ልብሶቹን ለአንቺ ልሰጥሽ አልችልም። ልብሶቹን ከፈለገ ራሱ መጥቶ መውሰድ ይችላል። መምጣት ካልቻለ ደግሞ ሌላ ጊዜ መጥቶ መውሰድ ይችላል። ጤነኛ ሲሆን መውሰድ ይችላል። ምክንያቱም ለአንቺ ልሰጥሽ ስለማልፈልግ። ይኸውልሽ አንድ ነገር ልንገርሽ፣ እነዚህ ነገሮች አንቺ ጋር መቅረት ስለሌለባቸው ነው ልወስዳቸው የፈለኩት። ምን ነው ድጋሚ እሱን ብሎ እንዳይመጣ ፈራሽ? ድጋሚ እሱን ብሎ እንዳይመጣ ብቻ ሳይሆን እዚህ መኖር ከሌለበት ራሱ ላይኖር ይችላል። እሺ ስለማልሰጥሽ ውጪልኝ፣ አሞኛል፣ ራሴ ውጪልኝ እባክሽ። እያስኬድሽኝ ነው እና አልሰርግሽ። እኔ እኮ መደብደብ ብፈልግ እኮ መታሽ ነበር። ዱርዬ አልቀጠርኩኝም። አይዞሽ መፍራት የለብሽ። አንድ ነገር ልንገርሽ፣ በጣም የሚያስጠላው ነገርሽ ደግሞ ሴት ልጅ ሆነ ሴት ልጅ ላይ እንደዚህ አይነት ነገር በፍጹም አላደረግኩኝም። በፍጹም አላደረግኩኝም። ሰዎች እንዴት እንትን ሌሎች አሉ። በፍጹም አላደረግኩኝም። እኔ ባደርገው ኖሮ ያንን ነገር እራሴ ያደርግብሻለሁኝ። ማድረግ ብፈልግ ኖሮ እንደዛ ስታደርጊኝና እንደዛ ስታንቋሽኝ ፊት ለፊት አደርገዋለሁ። ማድረግ ብፈልግ እኔ በደንብ ነው ማደርገው። ማንም ሰው ያቀኛል። ግዴታ ጎረምሳ ምናምን አምጥቼ የት የማውቀውን ጎረምሳ ባወኩኝና እንትን ባስደበደብኩኝ። በጣም ብዙ ማስደብደብ የምፈልገው ሰው አለ፣ እንኳን አንቺን አይደለም። እውነቱ ስነግርሽ ማለት ነው። እሱን ታዩ ልብሽ የሚያውቀውን ነገር ያለቀ። አትሰጭኝም? አልሰጥሽም። የሱ ልብስ ነው አይፈልግሽም? አልሰጥሽም። ለምንድን ነው የማትሰጪው? እንዴ መስጠት ስለማልፈልግ። የኔ ቤት ነው አይደል ያለው። የኔ ቤት ያስቀመጠውን ልብስ ደግሞ አይፈልግም። ልብስ አጥቶ ከሆነ ግዢለት። ፍቅረኛው ነሽ አይደለ? ከሌላ ሀገር ነው የመጣሽው አይደለ? ካመጣሽም ስጪው በቃ። ማድረግ ያለብኝ ሁሉ አደርጋለሁ። ብቻ ከህይወታችን ውጭ ከህይወታችሁ ለመውጣት ከሱ ህይወት ለመውጣት በጣም ከባድ ነው። አንቺ ጋር ግን አልገባውምም አልወጣም። እሱ ጋር ካለሽ እኔ ጋር እንዳለሽ ነው የማስበው። ይኸውልሽ መከራከር አልፈልግም። በጣም አሞኛል። ውጪ እንድትወጪ ብቻ ነው የምፈልገው። ልሰጥሽ አልችልም ላንቺ በቃ። ለምንድን ነው ማውራት ስለምፈልግ እሱ ማግኘት ስለምፈልግ። እሱ አይመጣም፣ አሞታል። ካመመው ሂጂና ተንከባከቢው በቃ። ተይኝ ነኝ እሱን ለኔ አንቺ አትነግሪኝም። እየሰማሽኝ ነው? ለምንድን ነው ቋማ ሰጪኝ? በቃ ልብስ ስለማልፈልግ እቤቴ ነው ያለው። የኔ ልብስ የእሱ ልብስ ነው። ላቃጥለው እችላለሁ ከፈለግኩ። ልብሱ ነው አይደለ? ልብሱ የሚፈልግ ከሆነ የልብሱ ባለቤት እሱ ነው፣ መቶ መውሰድ ይችላል። እሱ ያለበትን ሁኔታ እያወቅሽ እንዴት ነው ሊመጣልሽ የሚችለው? ተጎትቶም ቢሆን ይምጣ ከፈለገ። አለበዚያ ደግሞ በምንቴም ቢሆን እልክለታለሁ። በጣም እኮ ነው የምትወጂው አንቺ። አዎ በጣም ነው የምወደው። እሺ እኔ አሁን ማለት ልሰጭኝ ፈቃደኛ አይደለሽ? አይደለሁም። ላንቺ ምን ብዬ ነው የምሰጥሽ? ምን ማለት ነው? ልብስ ብቻ እኮ አይደለም ያለው፣ ብዙ ነገሮች አሉት እዚህ። ለምሳሌ ሰዓቶች አሉት ምናምን ነገር። እና የኖሩታ አይ ላንቺ አምኜ መስጠት ትንሽ ከበደ ማለት ምን እያልሽኝ ነው? በቃ መስጠት አልፈልግም። ባጭሩ ልሰጥሽ አልችልም። በቃ መብቴ ነው አይደለ? መብት ምናምን የሚባል ነገር በቃ አልሰጥሽም። ይኸውልሽ እኔ ይሄን ቤት ስለማላውቀው አላውቅም እንዴት እንዳስቀመጥሽው እቃው እንጂ በርብረሽ ነበር የምትወስጂው። አዋ የመስጠት ድፍረት ይላል እሱ። አንቺ ጋር እንዲመጣ ነው ያልፈልግም። እየሰማሽ ነው? ካልፈለግሽ እንግዲህ ልብሱን መተው ነው። እንዴት ብዬ ነው? በቃ ልኮኝ እኮ ነው የመጣው። ሌላ ልብስ አለው አይደለ? የሚለብስ አላጣም። በቃ መኖር ትችላላችሁ። በሱ በደንብ ተስማምታችሁ መኖር ትችላላችሁ። ይሄኛውን ልብስ አልሰጥሽም። መብቴ ነው መሰለኝ አይደለ? ምን ማለት ነው? አልፈልግም ልሰጥሽ። ይሄ አማርኛ መሰለኝ። በቃ ልሰጥሽ አልፈልግም። አታጭራ ፀሐይ አስወጫት።
ምን ማለት ነው አስወጫት ማለት? ልትደበድብኝ ነው የተነሳ ይኸውልሽ ልደበድብሽ የሆነ ነገር ልልሽ በቃ ታሞ የተኛ ሰው እንዴት ብሎ ነው መጥቶ ካንቺ ጋር ልብስ የሚወስድ? ሲሻለው መውሰድ ይችላል ማለት ድጋሚ ሲመጣ ልትቅልሰለሽ ልታለቅሽ ምናምን እንደምትወጂው ምናምን ልትነግሪው አኗር እኔን ራሱ በጣም ይወደኛል። እኔ ልነግረው አይገባም። አሁን ይኸውልሽ ተይው በቃ እሱ ጉዳያችን እኔ ጉዳይ አይደለም። ጉዳይ የመጣሁበት ልብሱን ፈልገሽ ትሰጪኛለሽ? አልሰጥሽም። አዘጋጅቼልሃለሁ ላዘጋጅልህ ነው። ለምንድን ነው ያልሽው? ለምን እሱ የሚመጣ መስሎኝ ነው። አዘጋጅቼለታለሁ። ሲመጣ ሰጥቷል። አሁን ልብስ አላጣም አይደል? ታሟል። በደንብ አስታሚው ቤት አይደለሽ? በደንብ ነው ማስታሚው። በቃ አሁን ውጪልኝ። ይኸውልሽ እደውልልሻለሁ። ሽጉጥ ያሽ ነው የምትመስዪው ስልክ ለመውጣት አወጣሽ ሽጉጥ ምናምን እንትን አይባልም። ለአንቺ ሽጉጥ ያንሳል። መድፍ ነገር ይሻልሻል። አይበቃኝም። እየሰማሽኝ ነው? ለምንድን ነው የማትሰጪኝ? ምናልባት ተኝቶ ሊሆን ይችላል ምናምን መደወል መቀስቀስ ነው የፈራሽው? እውነትሽን ነው። ቅድም እያወራኝ ስለነበረ ደህና ነው ያወራሽ እኮ አንቺ ማውራት ፈልጎ አይደለም ታውቂያለሽ። አንቺ የደወለልሽ እቃ ፈልጎ ነው። ቢፈልግም ካዲያ እኮ ልሰጥሽ አልችልም አልኩሽ። ለምንድን ነው የማትሰጪኝ? አልሰጥሽም ማለት እኔ ሌባ ሰርቅሽ ነው የመጣው? አላምንሽም እንዴ ይኸውልሽ በጣም ብዙ ሰላም ነው የኖርኩት። እንደዚህ ማለትም አልፈልግም። ከአንቺ ጋር እንደ መጨቃጨቅም አልፈልግም። ማን እንደሆንሽ አላውቅም አይደለ? አንተዋወቅም። በጣም እንተዋወቃለን። እኔና አንቺ በጣም አሁን እንጂ እኔን አታውቂኝም። እኔና አንቺ ከተገናኘን እኮ አንድ ሳምንት አለ። አየሽ፣ ለዚህ እኮ ነው የአኑ እህት እኔ ጓደኛዬ ነች። ፋሚሊያዎቼ ናቸው። በጣም ጠላሽ የሆነ ስትነግረኝ የነበረውን ነገር ነው እያየሁብሽ ያለሁት። ልደውልለት ወይ ትሰጪኛለሽ? መደወል ትችያለሽ። እኔ ምንሽ የት እንዳደረግሽ ስለማላውቅ መፈለግ አልችልም። አትፈልጊው ልታገኙም አትችይም። የሰው ቤት ደግሞ ገብቶ በክብር ብትሰጪኝ ሌላ ነገር ውስጥ ነው የምንገባው። ብልግና ምናቶጂ እኔ ባለጌ አይደለሁም እኮ። ስለዚህ ባለጌ ካልሆንሽ ሰው ቤት ዘው ብሎ ገብቶ መጨቃጨቅ በጣም ነው የሚያስጠላው። እየሰማሽኝ ነው? እንደተጨቃጨቀን ወይ እንደተነጋገረን ካወቀ ሌላ አይልሽ። እንደዛ ካልፈለግሽ ውጪ በቃ እኔ እደውልለታለሁ። ኧረ መድኃኒዓለም በጣም ነው የታደልሽው እውነት። ይኸውልሽ ተኝቶ ሊሆን ይችላል። መቀስቀስ ነው የፈራሽው? አዎ እኔ እኮ እንዳንቺ እኮ አይደለሁም። አይባንንም። እኔ እኮ እንዳንቺ አይደለሁም። በጣም ታዝኝለት የለ? በጣም ነው ማዝንለት ህይወቴ። እሺ ውጪልኝ። ወጥተሽ መደወል ትችያለሽ ወይ ደግሞ ደውይለትና ላዋራው ነው። ባያወራሽ በጣም ነው ደስ የሚለኝ። ቢያዋራኝም እኔም በጣም ነው ደስ የሚለኝ። እየደወልኩለት ምን አይነት ሴት ነሽ? አሁን እሱ ሄሎ ለወላሂ እኔ የምልህ አልሰጥም። በቃ ብዙ ነገር እያለችኝ ነው የምልህ። እኔ አላውቅም ብቻ ምን አይነት ሰው እንደሆነች አናግራት። አሁን ስፒከር ላይ አድርጌያለሁ እና እየሰማች ነው። እንድትሰጥኝ ንገራት። በጣም ብዙ ቻቶ አሁን አንተ አማሃል ብዙ ነገር አለ። እየሰማች ነው። እሺ እየሰማች ነው። ኪዩ ይኸውልሽ አንድ ነገር ልንገርሽ። አሞኛል። ያለሁበት ሁኔታ ጥሩ አይደለም። በቃ ሲሻል መተህ መውሰድ ትችላለህ። አኑ ሲሻል መተህ መውሰድ ትችላለህ። ይኸውልሽ እቤት ስለመሆን እዛ ላይ ቱታዎች አሉ፣ ቲሸርቶች አሉ። እቤት ስተኛ የማደርጋቸው ልብሶች ናቸው። ለእረፍት የማደርጋቸው ልብሶች ናቸው። እኔ እዛ ድረስ ከመምጣቴ ጋር ምንድን ነው ጉዳዩ? እኔ መምጣት ምናምን ነገር አለም። ለሰው ልሰጣት አልችልም። ማናትና ነው እሷ ቤቴ ሲጀመር ይላካት? ምን አይነት ንቀት ነው? ማን ስለሆነች ነው እሷን እኔ ጋር የምትልካት? አልፈልግም። በቃ ስለማልፈልግ በቃ አልፈልግም። አደርስብሽም አትመጣብሽም ከሆነ በኋላ በቃ አሁንም እንድትወጣልኝ እፈልጋለሁ። ብትችል አስወጣት ከቤቴ። በቃ አልፈልግም። አልሰጣትም። አኑ አልሰጣትም። አልሰጣት ደረጃ ለምንድን ነው እንደዚህ ደንቆሮ የምትሆኚው? ታምሜ ተኝቻለሁ። ካልጌ ላይ ተነስቼ ለቲሸርትና ለቱታ ብዬ ድረስ ከምመጣ እሷ ሄዳ በቃ አትምጣ። ብዙ ገዛለታለሁ ብላለች አይደል? ስለዚህ ትግዛልክ። ግን ደግሞ አልሰጣትም። ለእሷ መስጠት ስለማልፈልግ አንተንም በዛ ማራ ስለምፈልግ መተህ የምትወስድ ከሆነ መተህ ውሰድ። አለበዚያ ግን ትውጣልኝ። ብትችል አስወጣልኝ ከቤቴ። ማምጣት ራሱ በጣም ንቀት ነው። እውነቱ ስነግርህ ማለት ነው። ንቀት አይደለም ለአንቺ ሁሉ ነገር ሰዎች በቃ ተወኝች ነገር ንቀት ነው ሁሉ ነገር። አንቺ እንዴት ነው ጆሮ ላይ የምትዘጊበት? መዝጋት ስለፈለኩ። ምን ማለት ነው መዝጋት ስለፈለኩ? ወይኔ ጉድ ይፈላ። ይቅርታ ስልክሽ ስለሆነ በስልክሽ ስለዘጋሁበት በጣም ይቅርታ። ስልኬ ስለሆነ ምናምን ሳይሆን በእናትሽ ውጪልኝ። ምን ማለት ነው? በቃ ራሱ መጥቶ ይወስዳል። አሁን ራሴ እመጣለሁ አይደል? በቃ ራሱ መጥቶ መውሰድ ይችላል። ያልሽ ታማ የነበረን ሰውዬ አንቺ መስጠት ስራችሽ ወይስ ነርስ ነሽ? ሁሉ
ሁሉም ነገር ለሆነ እኔ አይደለም አልገባኝም። መቼ እንደመጣሽ አላውቅም። መቼ ህይወቴ ውስጥ ገብተሽ እንደዚህ እንደበጠበጥሽኝ አላውቅም። ግን ደግሞ እባክሽ በቃ ልለምንሽ፣ እኔ በተሻለሽ አቅም ተረጋጊና ማለት ነው ከህይወታችን ለመውጣት ሞክሪ። ከማን ህይወት? ከኛ ቅድም አንቺ ያልሽው ነው ደግሞ እኔ አንቺ ህይወት ላይ የለውም። እንደገና ደግሞ ነገርኩሽ እኮ እኔ ከአኑ ጋር እንኳን መሆን ማልችል ብሆን ከሱ ጋር አንቺ መሆን የለብሽ። እሱን እኮ አንቺ አለሽ የምትወስኚው እሱን እኔና እሱን ነው ልጅ ነገሮችን እኛ እናስተካክላቸዋለን። አሁን ግን የመጣሁበት ጉዳይ አለ አይደል? ልብሱን ስጭኝና ልሂድ። እሱን ከዛ ድረስ ለምንድን ነው የምታስመጪው? ታማ የተኛን ሰውዬ እንዴት ነው ግን አንቺ ታማ መተኛቱን አስር ያደጋግሚልኝ ውጪና እሱ ሲመጣ ስበቡ አንቺ ስራሽ ለነገሩ ታውቂዋለሽ። እሺ ውጪ። ምን ማለት ነው ውጪ ማለት? ቆጪ በቃ እሱ መጣ ወስዳል አይደል? ስለዚህ እሱ ማውራት ስለምፈልግ ውጪልን። ምንድን ስለምን ጉዳይ ነው ልታወሪው? ስለፈለኩት ነገር ስለምን ጉዳይ እኮ ስለምን አይነት ጉዳይ ነው ልታወሪው? አንቺ ጋር ብዙ መጨቃጨቃችን። አሃ ጎረምሶችሽ ጋር ልትደውይ ድጋሚ ልታስደበድቢ? ማውቀው ጎረምሶች ቢኖሩ በጣም ደስ ይለኝ ነበረ። ምክንያቱም ማንም የለኝም የሆነ ነገር ምናምን እየሰማሽ ነው። እቃውን ውጪ ልሂድ። አትሄጂም ማለቴ ብሄር ትችያለሽ፣ ግን ደግሞ እቃውን እሱ መቶ መውሰድ ይችላል። አይመስልሽም? ምንድን ነው ቁጭ ብድግ ምናምን የምትይብኝ? ለምንድን ነው ታስበሽ ማስወጪ? አንቺ ሳትሆኝ እኔ መሰለኝ የደበደቡኝ ሳስበው። አንቺ በጣም ጤነኛ ነሽ። በጎረምሳ የተደበደበ ሰው እንደዚህ አይደለም። ምን ነው እጅሽን እንዲህ ነው እንደ የመቱሽ? የመቱሽ እንደዚህ ነው? ይኸውልሽ የበለሽበት ቦታ እንደዚህ ባንዴ ሊድን የቻለው በጣም በትንሹ ስለተመታሽ ነው። ጎረምሳ ቢቀጠቅጥሽ ማለት ነው። እንደውም ምን መኝልሽ ምን እንደው ታውቂያለሽ? እንደው ደህና ጎረምሳ ቀጥቅጦሽ ከዚህ የበለጠ ነበር ልታስደርግኝ የምታስቢው? እኔ ባደርገው ኖሮ ማለት ነው ስብርብርሽን እንዲያወጡት ነበር ማድረገው። ስብርብርሽን ሙሉ ስብርብርሽን ማለት ነው። ተረዳሽኝ? እንጂ እንደዚህ የአንድ ቀን ብልዝና የእጅ መጣፋት ህመም ያ ህመም አይደል። እየሰማሽኝ ነው? ለምንድን ነው የማትሰጪኝ? ፀሐይ በር እየተንኳኳ ነው። ክፈችው። ማን እንደዚህ መንቆቆበር? ይሄን ከተኛበት ቀስቅሰሽ አስመጥተሽ ይሆናል። ምንድነው በዚህ በአየር ፍጥነት መጣ ወይስ እዛ ጋር ቁሞ ግቢና አንቺ ሰጂ ብሎሽ ነው? አብራችሁን የመጣችሁት እዛ ጋር ቆሞ ነበር። ጠርጥር ያለኝ አይገርምሽም? በደንብ ነው የጠረጠርኩት። ልትወጪልኝ ትችያለሽ? ምን ማለት ነው ልትወጪልኝ ትችያለሽ? እንዴ ነችና ቤቴን ያለሽው አይደለ? ውጪልኝ። ልትወጪ ነው የምፈልገው። ቤትሽማ እንደመጣሁ ብትጠቂ ነው በእንደዚህ አይነት ለሚገባው ሰው የሚገባ ክብስ ታለ ለማይገባው ሰው ውጪልኝ። እየሰማሽ ምን ማለት ነው ውጪልኝ ማለት? ምንድነው ያሉ ጭቅጭቅ? እዚህ ነበርክ ነው? ምን ጭቅጭቅ ያስፈልጋል? በዚህ በአየር ፍጥነት የመጣው እዚህ ነበር። አይመለከትሽም። እሱ ሁሉ ነገር ለወቃት ነው። እኔ ቲሸርትና ቱታ ላኪልኝ ነው አይደል ያልኩሽ? ሌላ የተናገርኩሽ ነገር አለ? ሌላ የጠየቅኩሽ ነገር አለ? ለእያንዳንዱ ነገር አንቺ የምናገረውን ነገር የማደርገውን ነገር ሁሉ ማስመዝገብ አለብኝ እንዴ? አንቺ ጋር ሲጀምር ስርዓት የለሽም እንዴ? ቤትሽ እንግዳ ሲመጣ ተቀብለሽ አክብረሽ እንግዳሽ ካልሆነች የምትናገሪበትን ነገር ቲሸርት ነው አይደል የፈለኩት? ታምሜ ተኝቻለሁ አይደል? ስለኔ ህመም አይመለከትም። ለሰው መስጠት አልፈልግም። ሲጀመር እሷን እኔ ቤት የላካት ንቀት ነው። ምንድነው ንቀቱ? ንገረኝ። ምንድነው ፍቅረኛ ናት አይደል? ታምሜ ተኝቻለሁ አልጋ ላይ አይደል? የታመምክ ግን አመስልም ሳይክ ቢገባሽ አንቺ ነበርሽ አትምጪ ብለሽ ራሱ ይዘሽ መተሽ መስጠት የነበረብሽ ቢገባሽ። ያንን ግን አላደረግሽም አይደል? አዎ ልብስ አጣ እፈልጋለሁ። ግን ልብስ አጣ ቱታውንም እፈልጋለሁ። ቲሸርቱን እፈልጋለሁ። ስተኛ ሪላክስ የሚያደርጉኝ እነሱ አንቺ የምትፈልጊውን ማሰብ የምትፈልጊውን መረስ እኔ ጋር መጣላት ስለፈለገች እኔ እናንተ ማጣላት ስለፈለገች አንተ ስንት ትታኒ ያለክ? እድሜ ልኬን የምለብሰውን መረጥሽልኝ። እድሜ ልኬ የምበለውን መረጥሽልኝ። ዛሬ እንኳን የምፈልገውን ነገር ልልበስ። ምን ትመለካት ይችላል? የምፈልግ እሷን ከምትልክ ምን ትመለካት? እሷን ከመጣ ምን ችግር አለ? አንቺ ጋር ጉዳይ የላትም ማለት ስለማልፈልግ እኔ ግን ማን የት ምን እንዳለበት ነው የምወስነው። ምንድነው እናንተ እሱን ማሳጅ ነገር ምንድነው? አንቺ ንገሪኝ ምንድነው? ፍቅረኛሞች እንደሆነ ነው የማውቀው። ለዛ ነው ታዲያ ቢያንስ ታምሜ ተኝቼ እንኳን በሰላም እንዳልፈልግም እቤት እንድገባ አልፈልግም። ለዛ ነው እሷን ትልክብኛለህ። አንድ ቱታና ቲሸርት ለመላክ ይሄ ሁሉ ነገር አምባጓሮ ያስፈልግ ነበር? በር ላይ ባትፈልጋት እሷን ማየት ባትፈልጋት እኔን ይላኳታል። እኔን አክብረሽ እንኳን እንደ ፍቅረኛ እውነት እያሰብሽ ከሆነ እኔን አክብረሽ እንኳን የድሮ ፍቅረኛ ታም ጋር እየኖረች ችግር የለውም። አንቺ ነገር እየቀጣጠልሽ የድሮ ፍቅረኛ የዛሬ ፍቅረኛ የነገ እሱ አይደለም ኮንሰፕቱ አይደለም። ታምሜ ተኝቻለሁ ቢገባሽ ኖሮ አንቺ ልክ እንደ ትናንቱ ክብር አልባ እያደረግሽኝ ነው ያለሽው። ቢያንስ የላኩትን ሰው ታምሜ ተኝቼ ነው ስራ ላይ ሆኜ ከጓደኞቼ ጋር እየተዝናኑ አይደለም ቲሸርት ላኪልኝ አልኩሽ። ታምም እኮ አመጣማ ነው አቃሉ
ቲሸርቱ ቢያንስ እንኳን ልቀበል እንኳን ብዬ አሞት አለየሽው አልጋ ላይ ነበረ ይዛልኝ አልጋ ላይ ነበረ ማለት አሞት አለየሽው አሞት ነበር ግን ተሽሎታል በጣም ደህና ነው በጣም ደህና ነው ግን ማረፍ አለበት ሁሌ አንቺ በእንባሽ ሰው ማሳመን ሁሌ አንቺ የዋ ሁሌ አንቺ ደግ ሁሌ አንቺ ነገሩን አራጊ ካሉሽ ቲሸርት ሰጥተሽ ብትወጪ ሁሉ መጫወጫ ይመጣ ነበር። እሷ መላክ ግን በጣም አናደኝ። ምንም የሚያናድ ነገር የለም። በጣም ቀላሉ ነገር ነው። እቤት ውስጥ ያለችው ኪኒኔን እየሰጠችኝ ያለችው አስታውሳ በስራ ምን ያህል ቢዚ እንደሆንኩ ታውቂያለሽ። አስታውሳ ኪኒኔን አጠገቤ እያቀረበችልኝ ያለችው እሷ ናት። አንድ አፍታ ቲሸርት ላኪልኝ አብሬህ እንደሆነ ስላልፈለክ ነው። አንቺ ምን እያደረግሽኝ ነው ግን አንቺ ታምሜ ተኝቼ ስለ ህመሜ ሳይሆን የምጠይቅኝ ያለው ምን ተከስተ ምን በዙጣ በዙረድ ከየለ ምን ለበስ ያለ ምን በላ ያለ ምን ጠጣ አብሬ እኮ እንደሆነ እየፈለክ አታስመሲ ታምሜ እንኳን እንድተኛ ብትፈልጊ ኖሮ እኮ ልብስ አምጪልኝ ብቻ ነበር ያልኳት እቺን ብቻ ነበር ያልኳት እቺን ብቻ ታረጊልኝ ነበር አንድ ጊዜ እንኳን አንቺ በመታሰቢው ሰው እኔ በማስበው መርኩና ምን ነች ምንም ለሆነ አሁን ላይ አንቺ ደመቤት ጋር ምንም አይነት ነገር ማድረግ አልፈልግም አሁን ላይ ምንም አይነት በቃ መልስ የለም እኔ የሱ ሰው ነኝ በቃ አለ አንድ ጥያቄ ልጠይቅሽ አንቺ ጋር ፀሐይ አለች አይደል? አስተናጋጇ ምን ስለሆነች ነው እዚህ ቤት ያለችው? ከኔ ጋር ስለምትኖር ሰራተኛ ስለሆነች። እኔ ግን እሷ ሰራተኛ ሳትሆን ማለት ነው ልክ ቤተሰቤ ናት፣ እንደ ቤተሰቤ ናት። የቀልድ ጨዋታ የፈለግሽውን ስጪ። ምን እየገፋሽኝ ነው? አኑ እያወረች ነው። እየገፋሽኝ ነው ማድረግ የፈለግሽውን ነገር ትናንት ወዲያ በጭቅጭቅ ይኸውልህ፣ እሷ ናት እኮ እያወረች ያለችው። እኔን አትፈልገኝም። ቆይ ምንድን ነው ተጫጩኸን አሁንም የሆነ ነገር ተባብለን እዚህ ልደግ ከዛ ተሸክመሽኝ ልታስመስይ ምናምን ነገር አምቡላንስ ምናምን ብለሽ ልጮይ ነው። እንደዛ ልታረጊ ነው እንደዛ ነው። አውቄ ነው እንዴ የሚመስል እንደዛ ማረገው። ከዚህ ሁሉ አንድ ቲሸርት እንደዚህ ብድግ አድርገሽ እንደዛ ማረገው አውቄ ነው እንዴ የሚመስል። የቱ ነው የሚፈልገው ያለሽ? ስትወድቅ አውቄ ማስመስል ነው እንዴ የሚመስል። አላሽ እኮ እንደ ሌባ ነው ያየችኝ። አሁን እንደ ሌባ ነው ወይስ ብዙ ንብረት አለ? እንደ ሌባ ነው ወይስ መጀመሪያ ፍቅረኛዬ ነው የሰራችኛለሽ? እንደገለገለሽ ፍቅረኛሽን ያልሰራኩሽ። በቃ ውጡልኝ። እንውጣልሻለን። ቲሸርቱ የት ነው? ቲሸርቱ ነው ፈልገው የሁለት ልብሶችን ፈለገን የመጣው እንዳንቺ ለሁሉ ነገር ማለት አይቀርመኝም ይሆናል አይደል? አንቺ እያረከኝ ያለው ነገር እውነት እኔ ልክ ካልኩኝ ማለት ነው። ምግብ ጣፍጦሽ እንደምትፈልጊው ካልሆነ የጨው መጠን የምታለቅሽ ሰው ነሽ። እንባ ለአንቺ ተራ ነገር ነው። በእያንዳንዱ ነገር ዝም ብሎ ማስመሰል ነው። ገባሽ? እኔ ግን ወደ ውስጥ የምቆስለው ወደ ውስጥ የማስለው ግን ምንም ነገር አንቺ አይሰማሽም። ቲቪ ስታንድ ውስጥ ነው ይሄን ቲሸርት የምትፈልጊው? እንደዚህ ነው ታስመስዩ በእያንዳንዱ ነገር። ፀሐይ አምጪለት ቁልፍ። ለእያንዳንዱ ነገር አንቺ ተናግረሽ ካልሆነ አይሆንም። አንቺ ፈልገሽ ካልሆነ አልሆነም። እኮ እያልከኝ ያለው ካንተ ነው እንድርቅ እየፈለክ ያለው እያልኩሽ ያለውን አንድ ነገር ልንገርሽ። አሁን እንኳን እንድቀርባት እያልኩሽ ያለውን ምን እያደረገች እንዳለ ግን ሴትዮ ምናምን አትበይ። ሴትዮ አይደለሁም እኔ ሴትዮ አትበይ። እሺ ግን አስከመች ነው ከፍራራ ማውራት ፈልጋለሁ። ጭልኝ እሱ ጋር የምታወሪው ነገር የለም። ኪያ ስርዓትሽን ያዝ እባክሽ። ሰው ላይ ዘለሽ ጉፍ አትበይ። የመጣችሁ እኮ ቤት ልብስሽን ወስዳ ለመሄድ ነበር አይደል? ልብስ ብቻ ነበር የጠየቀችሽ አይደል? ምን ትመለክ አትችልም። እሷ መሆኗ ምንድነው ነው? ስለማልፈልግ እሷ እጅ አንድ ላስቲክ ለመያዝ አይሆንም እያልሽኝ ያለሽው እንደዛ ነው። ቆይ የኔና ፍቅር ማደፍረስ ነው የምትፈልገው? አንድ ንገረኝ። በመሀላችን እኮ ሰላም ስትገባ አልፈቀድክም ነበር አንድ ያልትሽኝ አይደል እንዴ? ማንም ሰው ሲገባ አልፈቀድክም ነበር። ለምንድን ነው ሰው ሲገባ ይፈቀድ? ከዛሬ ነገ ይገባሻል። አንቺ ንቀትሽ ማለት ነው በየቀኑ እየተደራረበ በእኔ ዙሪያ ያሉትን ሰዎች ሁሉ እየረበሸብኝ ነው። ሁሉንም ሰው ታስቀይሚያለሽ። አጠገቤ ይቺ ጓደኛ አትሆንም፣ ይሄ ጓደኛ አይሆንም፣ ይሄ እንትና አይሆንም። አንተ እኮ ነው ሁሉም ጓደኞች አይሆንም ስትለኝ እሺ የምልህ ይሄ ሸሚዝ ምንድን ነው? ይሄ ፀጉር ምንድን ነው? ይሄ ጫም ዋይ የኔ ምርጫ የለኝም እንዴ? ሁሉ ነገር አንቺ ስለወደድሽው ብቻ ነው እንደሚሆነው። መረጋጋት አለብህ። እሺ እንድትሆን እኮ አልፈልግም። ተናዳለሽ። እሺ አሁን ደግሞ ያማሃል። እሺ ረፍ ይኸውልሽ፣ አሁን ለጊዜውም እንደምፈልግ ታውቂያለሽ። ቲሸርቱን ብቻ እና ሱሪውን ቆይ ከዚህ ቤት መውጣት ነው የፈለግከው? ሲጀመር አልገባም። መውጣት ነው የፈለግከው? እንደፈለግሽ አንቺ አይደለ ህይወታችንን የኔና አንቺን ህይወት የምትዘጉሪው አንቺ አይደለሽ? ስትፈልጉ ጣ ስትፈልግ ግባ። ከእንትና ጋር ለሆን ነው ዛሬ ከተዩዬ ጋር ፍቅር ይዞኛል፣ ነገ ከእንትና ጋር ፍቅር ይዞኛል፣ ከነገ ወዲያ ከእንትና ጋር ይዞኛል። ይሄን ድራማሽን
ቆይ ፍቅራችን እንዲያልቅ ነው የምትፈልገው? የእውነት መኖር እንድንለያይ ነው ወይ የምትፈልገው? የእውነት መኖር ምን ጀምረው መች ነው? እኔና አንቺ ተነጋግረን የምንግባባው መች ነው? አሁን እንጀምር። እሺ አሁን እንጀምር። እሷን ከህይወት አስወጣትና እንጀምር። አሁን እንጀምር። ያንሽ ሌላ የህይወት ጨዋታ አታድርጊኝ። የተጠየቅሽውን ነገር ማድረግ ትቻለሽ አቺ አሁን ቆይ ፈቀድክላት ነው ማድረግ ትቻለሽ አቺ አንቺ አይመለከትሽም እኮ ምንም ነገር ነው አይመለከትሽ። አንቺ ስለነሱ እንዲሆነ ያለው ይኸው ስለ ዶክተሮቹ ነግሬሻለሁ። ከዚህ በኋላ አልፈቀድክልኝ። ሆስፒታል እንድገባ እንኳን አልፈቀድክልኝ። እኔ ነኝ የከለከልኩ። ሆስፒታል ማነሽ አንቺ? ማን ስለሆነ ሐኪሞቹ የነበረበትን ኮንዲሽን ማውቀው እኔ ነኝ። ሲጀመር በሽታው አንቺ ነሽ። መድኃኒት ሕክምና ምናምን የሚያስፈልገው ምናምን አይደለም። ስለዚህ አሁን በሽታ እኔ ነኝ። አዎ አንቺ ነሽ። በቃ አንቺ ነሽ። አሁን ያለን ነገር ስጭና እንሂድበት። ሁሉ ነገር ነው ያለው። ሁሉም ነገር እኔ ነኝ አይደል የምወስደው። በጣም አሪፍ ፀሐይ አምጪልኝ ቁልፍ። አየሽ ንቀትሽን አይሻል እንከፈው። በጣም ነው የምንሰግነው ለሁሉም ነገር። አልፈለክም አንተን እኔ እናንተ እኔ በጣም እየለፋሁ ቢገባህ ማለት ነው። እየለፋሽ አንተ ኦኬ የፈለኩ ከሷ ጋር መሆን ነው መሰለኝ። እየለፋሽ ነው ኦኬ ነው እንደዛ። ያው በጣም ጥሩ ነው። በጣም ለፋሻል። ይኸውልህ እኔ ምንም ነገር አልኩሽ አይደለ? ግን አንቺ እኔን ታፈቅሪኛለሽ ትወጂኛለሽ አይደል? እንደዛ ነው አይደል የምትይው? እንደዛ ነው አይደል? ከቤትህ አባራኛለች። እኔ ግን እናቴ እንኳን ብታባርሽ ቤት ትመጫለሽ ብዬ ነው የማስበው። ምክንያቱም እኔ ግን ዓለም ከአንቺ ጋር አባሮኝ ከአንቺ ጋር ነበርኩ ቢገባሽ። ስለዚህ ዓለም ችላ ባለኝ ጊዜ ሁሉ በአንቺ የተነሳ አንተ እኮ ራስህ ነው አጠገብሽ ነበርኩ። ውጭ አልከኝ እኮ አንተ ነህ። አንቺ ስለፈለኩ ነው አንቺ ስንቴ ገብተሽ አንቺ ጋር ነበርኩ። እኔ ነኝ አይደል በሽታ? እኔ በሽታ ስለሆንኩኝ ልራቅ። እሺ ሁሉም ሰው አለኝ። ሁሉም ሰው አንቺ ነሽ የምትጨቃጨቅ ከኔ ጋር። ስለዚህ ጓደኛዬ ችግር የለውም። ርቄ ከዳንኩ ችግር የለብኝም። አኑ ላልቅስ እኔ ርቄ ከዳንኩ ችግር የለብኝም። እኔ ላልቅስ ከዛ እኔ ትክክል ሆናለሁ። ላልቅስ ደህና ነህ ሲጀመር። ላልቅስ እኔ አውቄ ነው የምትጫወትብኝ። በጣም እንደምወድህ በጣም እንደማፈቅር ስለምታውቅ ማንም ሰው እንደሌለኝ ስለምታውቅ እኔ አላለቅስም ማለት ነው። ማለት እኔ አልወድሽም። አንተ ይኸውልህ እህቶች ይችላሉ፣ ጓደኞች ሊኖሩ ይችላሉ፣ ዘመዶች ሊኖሩ ይችላሉ። እኔ ግን ማንም የለኝም። አዎ ብቻዬን ነኝ። ይኸውልህ ሌላውን ማለት ነው። እኔ እኮ ከቤተሰብ ቶፋን እንኳን እንዳታናግሪው ስትለኝ እሺ ብዬ ብቻዬን ነው ቤቴን ዘግቼ ተቀመጥኩ። መስዋዕትነት ከፈልኩ አይደል? አይ በቃ አሁን በጣም በቃ ይኸውልህ ማንንም ሰው እንዳገኝ አትፈልግም። አንቺ በህይወታችን አንቺ ነሽ እኮ አልኩሽ እኮ ምን መብላት አለብኝ አንቺ ትወስኛለሽ። ከአንቺ ጋር መሆን አለብኝ አንቺ ትወስኛለሽ። ከአንቺ ጋር መሆን የለብንም። ምንም አላልኩም። ለምን እሺ ታስታም እኔ ነኝ አይደል በሽታ ታስታም እህትህ መታ እንደፈለገች ስታረገኝ እንደፈለገች ስትናገረኝ ካሜራ ብቻ አይደለም የተናገርኩት። እሺ ችግር የለውም። ባለጌ አይደለች ማለት በፍጹም ልትናገርሽ አትችልም። የኔ እህት ቀና ብላ ራሱ ምን ያህል እንደማፈቅርሽ ታውቃለች። እኔ ባለጌ ነገረችኝ እኮ እሷ በጣም እንደምጠላኝ ነገረችኝ። ማንም አልተናገረሽ። ሰው የነገረኝ ነው። አንተ ብቻ ነው እንደዚህ ያረክ ያለው ስለምወድህ ስለማፈቅርህ የሁሉንም ሰው ቻልኩኝ አይደል? እኔ ማንንም አልቻልሽም። ሁሉም ሰው አንቺን ነው የቻለሽ። ሁሉም ሰው አንቺን ነው የቻለሽ። አመሰግናለሁ። እኔ እናንተ ናችሁ የቻላችሁኝ አይደለ? ከዚህ በኋላ አያስፈልግም መቻላችሁ። ይኸው አሉ ይኸው የሱቁም ሳጥን ነው። ምን ታውቃለህ? አንቺ እውነት አለሽ። ሁሌ አንቺ ተበዳይ ነሽ። ሌላ ሰው እኔ ነኝ የበደልኳችሁ። በጣም ጥሩ ነው። በድዬዋለሁ፣ አሳምነዋለሁ አይደለ? በደንብ ተንከባከብ። ከዛ ምናምን በጣም አመሰግናለሁ። ቁልፍህ ነው እንደውም አስፈላጊ አድርገውና ስትኖርበት ልብሱም አስፈላጊ አይደለም። እንደውም አስፈላጊ አይደለም። ልብሱም አልፈልገውም። እሺ ጥሩ ነው። አያስፈልግም። በጣም ቁልፍ እኔ ነኝ ማለት ነው ለሁሉ ነገርህ። እኔ ነኝ ያሳመንኩት። አሁን ያሳመንኩት እኔ ነኝ። በቃ ውጪ ነኝ ስለኝ እኮ ነው ከቤት የወጣሁት። በሽታው አንቺ ነሽ ሲሉኝ ነው እኮ የራኩትኝ አይደል? ቤት ቁጭ ብዬ ያለሁትኝ እኮ ለሱ ስል ነው። ቢገባው እኮ ለሱ ብዬ እኮ ነው የራኩት። እሺ ይሳካለት ብዬ እኮ ነው። አብረው ስትኖር እኮ ዝም ያልኩትኝ እኮ እኔ ይዳንልኝ ብዬ ነው። ምንም ነገር አይሆንብኝ ብዬ እኮ ነው እንጂ እሷ ራሱ አብረው ስትኖር እኮ በደንብ መናገር እችላለሁ። ይኸውልኝ ስሙልኝ ብል እኮ ብዙ ነገር አለ አይደል?
ምን ትይሽ? ልክ ነው። እኔን የመሰለኝ ሁሌ ጥፋተኛ እኔን እያጠፋሁት በጣም ይቅርታ። ግን አሁን የፈለገው አይመስለኝም። የእኔና እሱን ግንኙነት ቢፈልገው ኖሮ እንደዚህ አያደርግም ነበር። እሷን ይዟት ይወጣል፣ ይዟት ይገባል። አብረው መኖር ጀምራለች። አሁን ደግሞ የቀረውን ልብሶች ለመውሰድ መጣ። እቃዎችን ቢኖረው ኖሮ የቤቱንም እቃ ይዞ ይወጣ ነበር። አየህ፣ ትዳርም ቢሆን እንዲሁ ነው። እቃ ለመከፋፈል ነው የመጣው። እቃ ምንም ነገር ስለሌለ እዚህ ልብሶቹ ናቸው ያሉት። ልብሶቹን ለመውሰድ መጣ ማለት ነው። ጥሩ ነው። እኔ በቃ እኔም እናቴ ጋር ሄድ ይችላል። እዚህ ቤቱ ሊበላኝ ነው። ብቻዬን ያለሁት ያስጠላል። ገብርኤል በጣም ነው የሚያስጠላው። ሆስፒታል እንኳን አላስገቡኝም። አይተኸኛል። እንደዛ ሰው ሆስፒታል እንኳን እንድገባ አልፈልግም። ቤቱ ሲሄድ ውጪልኝ አለኝ። እሷ ቡና እያፈላች ቁጭ ብሎ ይጫወታሉ፣ ይሳቃሉ። እኔ ግን ሂጂ ስጠይቀው ውጪልኝ አለኝ ከቤቱ። እሺ እወጣለታለሁ። ወጣሁኝ። ቤት የተቀመጥኩ። አሁን ደግሞ እሷን ይልካታል። ከዛም አልፎ ደግሞ እሱ መጥቶ ይናገረኛል። እኔ ልብሱን መስጠት ፈልጊ፣ ልብሱን አልበላው አልለብሰው ሸምቼ ቢኖርበት ነው እንዴ? ቶዬንም እንዳዋራ አይፈልግም። እንዳውቃለህ ሁሌ እነ ቶፋን ነው የምታዋራቸው። ከቶፋ ሌላ ጓደኛ ስለሌለኝ እንጂ ጓደኞች ቢኖሩኝ እኮ ሌላ ብዙ ጓደኞች ማውራት ይችል ነበር። ግን ጥሩ ነው ሁሉም እኔ ላይ ስለሆነ እየፈረደ ያለ ልክ ያልሆንኩት እኔ ነኝ። ስለዚህ ልረጋጋና በቃ እናቴ ጋር ሄዳ ይሻላል። ራሴን ያለፉት ነገሮች ናቸው እንደዚህ ሊያስቡ ያደረጉት። አንቺ እንዳለ ሁሉ ነገሮች ይገባሻል እንጂ አሁን አንቺ በጣም ልጅሽን ታውቂያለሽ። አይ አሁን ተለውጧል፣ በጣም ተለውጧል። እጇን ይዟት ወጣ እኮ። ከኔ ጋር እንኳን ትንሽ ለማውራት አልፈለግም። ሰላም ያ ሁሉ ነገር ስታደርግ ምን ስትል እንኳን አምኜ ቆይቻለሁ። አሁን ከእሷ ጋር አብሮ መኖር ጀምሯል። እህቱ እንደማትወደኝ አሳምሬ አውቃለሁ። ግን ደግሞ ሁሉም ፋሚሊ ወዷል ብሎ መቀመጥ አይደለም። በተቻለኝ አቅም ለማስተካከል እሞክራለሁ። ግን ይብቃ። እንቱ ያዝፎና ካሜራ በቃ